ገዛኝ ልሳምሽ እንዴ? ምን ለየትኛው እድሜ ነው የምትጨነቂ? እኔን አታይኝ? ልጅ አይደለም። እሺ ዳጣ ሰምኛለሽ? ገናኛ ቤት ለመጣሽ ነበር እንደዛ ስሜት የተሰማኝ። እማዬ እኮ በጣም ነበር የምታምነው። አባዬ እንዴት እማዬ እንደዛ አይነት ነገር ታረጋለህ? ልጅ እንደዚህ ስቅስቅ ብላ አልቅሳ አታውቅም። ሰው ገደልሽ ስትባል እንኳን እንደዚህ አላለቀሰችም። ያን ቀንማ እኔ ራሱ አልቅስ ዳጣ አባዬ ዛሬ ስላንቺ ለመናገር ወስኗል። ምንድነው የወሰነው? እናቴ ሊነግረኝ ነው? አዎ ስለ እናትሽ ሊነግርሽ ነው። አንቺም ደግሞ ለናብዬ ለእህታቸው እንደሆንሽ ሊነግራችሁ ወስኗል። የምርህን ነው? ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን የቀረኝ ሲል ነበር። ናታን ቆይ ምንድነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? ኤቢ እንዳሰብሽ አይደለም። ኤቢ ናታን ዝም በል። ሲጀመር ቤት ውስጥ በጣም ብዙ ነገር እንዳላውቅ ነበር። እስከ ዛሬም ድረስ ሲያጓጓኝ የነበረው ነገር ይሄ ነው። ቆይ ዳጣ አንቺ ቆይ እውነት የኔ እህት ነሽ ዳጣ? ቆይ እንዴት አባይ ቆይ እንዴት አንቺ ከሌላ ሁሉ ነው ያመጣሽ? ዳጣ ንገሪኝ። አይ ኤቢ የሰማሽው ነገር ልክ አይደለም እባክሽ። አቢጌልና ወይም ታታባችኋል እንዴ? እኔ አቢጌል ነኝ። እሺ ሰሙኛላችሁ። የምናገረውንም የምሰማውንም ነገር ጠንቅቄ ነው እሺ ማስታውሰው። ኤቢ እባክሽን እንዳሰብሽ አይደለም። እባክሽን ተረጋጊ ኤቢ። እንደዛ እንዲሆን እመኛለሁ። በጣም ብዙ ጊዜ ነግረሽ ነበር። እንዴት ነበር ደግሞ አክት ታደርጊ የነበረው? እርግጠኛ ነኝ የሰማሁት ነገር ደግሞ እንዳለ ትክክል ነው። በጣም እርግጠኛ ነኝ አባዬ ከሌላ ወልዶ ነው ያመጣሽ። እናትሽ አቢጌል በእናትሽ እኔ መውደቂያ የለኝም። ይሄን እውነት ነው ብለሽ ካመንሽ እባክሽን እኔ ከዚህ ቤት እወጣለሁ፣ እባረራለሁ። እባክሽን ምንም የሚሄድበት ቦታ የለኝም። እባክሽ የሰማሽው ልክ አይደለም ኤቢ በእናትሽ። አይደለም በጣም እርግጠኛ ነኝ አንቺ እህታችን ነሽ። አባዬ ከሌላ ወልዶ ነው ያመጣሽ። ቆይ አባዬ እየዋሸ ነው ማለት ነው? አንተስ ብትሆን ናታን ቆይ እንዴት ነው ይሄ ሁላ ነገር እያወቅ እንዴት ከሁለታችን ጋር እንዴት ታወራለህ ናታን? ኤቢ እባክሽ እንደዛ አይደለም ኤቢ እባክሽን። በቃ አንቺ ስለ ዳጣ እንደተረዳሽ አይደለም እባክሽን። አባዬ የት ነው? አባዬ ነው የምፈልገው። እናትሽ አቢጌል በእናትሽ እባክሽ ኤቢ ለደረጀ ምንም ነገር እንዳትነግሪው እባክሽ። የሰማሽው ነገር ልክ አይደለም እባክሽ። ደግሞ የኔና የደረጀ እንዴት ያስመርምረሽ የለ እንዴ? እኔ ልጁ እንዳልሆንኩ አውቀሽ የለ እንዴ? እባክሽ በእናትሽ እየለመንኩሽ ነው። ዲኤንኤ? አንቺ ቆይ በምን አወቅሽ? እኔ ዲኤንኤ እንዳስመረመርኩት አንቺ በምን አወቅሽ? ንገሪኝ። አይደለም ኤቢ ወረቀቱን አንብቤው ነው። ኧረ እባክሽ ወረቀቱን ቀይረሽ ነው ውጤቱ የተለያዩ? ሲጀመር ከመጀመሪያው ጀምሮ ታውቂ ነበር። ለዛ ነው ወረቀቱን የቀየርሽው። እሺ ኤቢ እባክሽ የሰማሽው ነገር ልክ አይደለም እያልኩሽ ነው እባክሽ። አንተ ቆይ ማያ ተሳዝንም እኔ ትሆን አላሳዝንም ናታን? እሺ ቆይ ልጅቷ ሳታሳዝንም ናታን? ሲጀመር አንተ ራስ ወዳድ ነህ። ራስህን ብቻ ነው የምታዳምጠው። ሲጀመር እንዴት ነው ቆይ ይሄን ነገር እያወቅ እንዴት ነው እስካሁን ድረስ ይሁላ ነገር የምታደርገው ናታን? እባክሽ አቢጌል እያደረግሽ ነው። እውነቱን ንገሪኝ ዳጣ። እህቴ ነሽ ወይ? እውነቱን ንገሪኝ ዳጣ። ኤቢ እባክሽ ተረጋጊ እባክሽን። እኔ ይሄን ነገር ላምን አልችልም በጭራሽ። እኔ እንደዚህ አይነት ነገር ላምን አልችልም። ቆይ እንዴት አባዬ እንዴት ከሌላ ሴት ላምን አልችልም። አላምንም። በእናትሽ አቢጌል የሰማሽው ነገር ልክ አይደለም። እባክሽ ይህን እውነት ነው ብለሽ ካመንሽ እኔ መውደቂያ የለኝም፣ የሚሄድበት ቦታ የለኝም። እየለመንኩሽ ነው እባክሽ አቢጌል እባክሽ። እባክሽ ተረጋጊ በቃ። አንቺ እንደምታስቢው አይደለም አልኩሽ አይደል እንዴ? ናታን ልቀቀኝ፣ ዞር በልኝ ናታን። ሲጀመር ከመጀመሪያው ጀምሮ ነግራኝ ነበር። እኔ እኮ ያሁላ ነገር እያደረኳት አንድም ቀን ተቀይማኝ አታውቅም ነበር። ተሳስታ ራሱ እኮ እህቴ ነሽ ብላኝ ነበረ። ውሃንም ራሱ እኮ ልክ እንደቷ ነበር የምታያት። እማዬ ናት እስካሁን ድረስ ያዘናጋችኝ። መጀመሪያም አውቄ ነበር፣ ሁሉም ነበር የማውቀው። ናታን ልቀቀኝ፣ ዞር በልኝ ልቀቀኝ።
ምን አባቴን አስበላሁት? አባዬን አስበላሁት። አባዬን አስበላሁት። አባዬን ጉድ ሰራሁት። አባዬን ጉድ ሰራሁት። እባክሽን ተረጋጊ። በቃ የሆነ ዘዴ አናጣም። እባክሽ በቃ አባቴን በቁሙ ገደልኩት። እባክሽ በቃ አሁን መጀመሪያ መረጋጋት ያለብሽ። እባክሽ ተረጋጊ። ተረጋጊ በቃ እኔ የምልሽ ልዘይ። አቤት። እንዴት ነው? ምኑ? አይ ገብተሻል። ኧረ እባክህ ልሄድ ነው። እኔ ውሃ ጥጄ ነው የመጣሁት። ይሄ ደግሞ እጄን ያዘኝ ማለት ነው? ለምንድን ነው የምታይ? ምን አይነት ትፈራለህ እንዴ? አዎ ከቤታችን ሸተላ ያለብን አይን እፈራለሁ። ሲጀመር ልቀቀኝ፣ እኔ ልሄድ ነው። ውሃው ያርብልሽ። ውሃ እኮ ነው። እኔ እኮ ጨዋታ ደስ ስለሚለኝ ነው እንጂ እኔ ቤም ሁሉም ቤት ነው ያሉት። ያ በየቤታቸው በየክፍላቸው ገብተው አንድ ቤት ኖርን ነው የሚሉ። ቆይ አንተ መታዘብ ስራህ ነው እንዴ? ለዛይ ልሳምሽ እንዴ? ምን ነው ትሰማኛለህ? አንተ እኔን መቼም አስመኝም። እሺ ልቀቀኝ። ምን አይነት አመል ነው ታዲያ? በተቀመጥኩበት እየመጣሽ እሳት የምትለቂብኝ? የአባትሽ ግሬ ነኝ እንዴ? ትሰማኛለህ? እንደውም ከዚህ በኋላ መጥቻ አብሬ አልቀመጥም። እሺ ለኔ አይደል አሁን እንደ እንትን ተወርውረሽ ትመጪ። አሁን እኮ ይሄን አስተካክለው አርመው ምን ስትለኝ እኮ አጅንጃችን ምን እንትን በይ፣ ውሃው እንዳይሞቅ እንዳይፈላ እንዳያርብሽ። ይህችን እኮ ከራክማት በላኝ እኮ ጎፈሬ አድርጋት በላኝ እኮ እንትን በላ አይሻልም? ኤቢ ምን ይሻላል? ወይኔ ጉዴ ፈላ። አባዬ እንዴት ነው እንደዚህ ሊያደርግ የሚችለው? አባዬ ግን እንዴት ነው እንደዚህ የምታረገው? አባዬ እንዴት ነው ታረጋለህ? የት ነው ያለው አባዬ? የት ነው ያለው? እኔ ላምን አልችልም። የት ነው ያለው? ከምን እንዴት ነው ኤቢ? በቃ ከዚህ ሂድ ይመስላል። ሄሎ አባዬ። ኤቢ እንዴት ነሽ? ደህና ነሽ? የት ነው ያለው አባዬ? ምን ነው ኤቢ ደህና አይደለሽም እንዴ? ከእናትሽ ጋር ነኝ እየመጣሁ ነው። ሁለታችሁን እፈልጋችኋለሁ። ቶሎ ነው አባዬ። ደህና ነሽ አይደል ኤቢ? ደህና ነኝ አባዬ፣ ደህና ነኝ። እና ወሮራ መታቻት ለዛ እሷ እኮ ጓደኛ እንኳን አትለይም። እንዲሁ ምን ይሻላታል? አይ ውሃዬ እንዴ ወዴት ትሄጂ? ቀስ ደግሞ ስኳር አታብሽ። እኔ የምለው ከዚህ የት ሄዶ ነው? ምን ያደርጋል ውጪ? ሂጂ እስኪ ጥሪ። እማዬ እኔ ልጥራው? አንቺ አርፈሽ ቁጭ በይ። አንቺ እንደሆንሽ ሂደሽ ሌላ ነገር ነው የምትይ። ለዛይ ባይሆን ሂጂና ና አንተ ምን ታደርጋለህ ውጪ? ናና ተጫዋት ተብለሃል በይው። ቶሎ ጠርተሽው ነይ። እንዴት ነሽ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? አንባባልም ወይ? ሰው ታባት ወገዲያ ይታረቅ የለም ወይ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? ገዛይ
እንዴ ኤቢ ምን ሆነሽ ነው? እንዴት ናት? ምንድነው ይነሽ ላይ እንባ? አብጌል ምንድነው? ምን ሆነሽ ነው? ምን ሆነሽ ነው? አይንሽን ባክጥም ያለው ምን ሆነሻል? እንዴ ምንድነው? ወይኔ ልጄ አንቺ ኤቢ ኤቢ ምን ሆነሽ ነው? ምንድን ነው ሆንሽብኝ? እማዬ ምንድን ነው? ክላውዲያ የመጣሁበትን ሊያስረሳኝ ምንድን ነው አላልኩም? ትመጫለሽ እያለ አላልኩሽም? ይኸው መጣሽ። እትዬ ና ብለሃለች። እሳቸው አላሉሽ? አንቺ ሰበብ ፈልገሽ እኔን ለማየት ነው የመጣሽ። እንደው በቃ አንተ ድርቅ ካልክ ድርቅ ነው አይደል? ይሁን ስራ ጨርሰሻል? እንዴት ምን ልታጫውቺ? ኧረ አልጨረስኩም፣ ልሄድ ነው። አሁን እንደው የሚላክ ሰው ጠፍቶ ነው አንቺ ስትንደረደሪ የመጣሽ? እንደው ሰበብ ብለሽ ሆኖ እንጂ እዚህ ለመምጣት። ኧረ አይደለም ተልኬ ነው። እዚህ ብርድ ከምትጠጣ ናና ቡና ጠጣ ተብሏል። አቤት አቤት። እኔም ፈራ እንደው አንድ ቀን እኩለ ሌሊት መጣሽ ና ምሳ ብላ እንዳትዪ። እንዴት ነሽ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? አንባባልም ወይ? ሰው ታባት በገዲያ ይታረቅ የለም ወይ? የኔ እናት ምን ሆነሽ ነው የምታለቅሽው? ምንድን ነው የሆንሽው? ኧረ ወይኔ ጉዴ! ኤቢዬ አሞሻል? እማ ታዲያ ምን ሆነሽ ነው? ኧረ ወይኔ እኔ ባይሰስ ምንድን ነው የሆንሽብኝ? እናቴ ወይኔ አምላኬ! ምንድን ነው እባክሽ ንገረኝ፣ አታስጨንቂኝ እባክሽ። እማዬ እናቴ ኧረ ልጄ የምነካብኝ አንቺ ኤቢ እሺ በቃ ዝም በይ። እንደ አባቢ ኤቢን ያስለቀሳት አርጁን ነው እንዴ? ደግሞ እኮ ማለት ነው አባቢ አርጁን እኮ መጥቶ ነበረ። ከዛ ለኤቢ የሆነ ነገር ሰጣት እና እኔ ደግሞ ልፈታና ለወሰን አልፈታም ማለት እዛ ጋር ነው ያስቀመጥኩት። ምንድን ነው የሰጣት? ቆይ አይተሽዋል? ይሄ ልጅ ቆይ ምን አድርጎ ነው የሚለው? ምንድን ነው የሚፈልገው እዚህ ቤት ውስጥ? ሂጂ አምጪው። እሺ አባቢ። እናንተስ ምን ሆናችኋል?
ቆይ ናታን አንተ አትሻለም? ቆይ ይሄ ልጅ ምን አድርጎ ነው የሚለው? ይሄ ቤት እኮ በእንደዚህ አይነት ሁኔታ እየተበጠበጠ መቀጠል የለበትም። ምንድን ነው የሚፈልገው? ምንድን ነው ዓላማው? አባዬ ለምን አትሄድም? ማለቴ ከኤቢ ጋር ለምን አብራት አትሆን? ምንድን ነው ናታን? ምንድን ነው የተፈጠረው? ምን ሆናለች? በቃ ሂድ። ምናልባት እስኪ በቃ ሂድ አባዬ። አባቢ ደግሞ እኮ ማለት ነው ብታይ ሳሻተው ሁሉ ይሻታል። ደግሞ እንዴት ነው ያሸገው? ቆይ አንቺ ተይ። ምንድን ነው የሆንሽው? ብዬ እባክሽ አታስጨንቂኝ። ምንድን ነው የሆንሽው? ከናታን ጋር ተጣላችሁ እንዴ? አስከፋሽ? አይ እማዬ አልተጣላንም። እና ታዲያ እሺ ምን ሆነሽ ነው? አይ እማዬ ምንም አልሆንኩም። አይ እንግዲህ አታብዡ እንዴ እየተነፋረቁ ምንም አልሆንኩም አለ እንዴ? እኔ እኮ እናትሽ ነኝ። ለምንድን ነው የማትነግሪኝ? ምንድን ነው የሆንሽው አንቺ ልጅ? ኤቢ ወይኔ ጉዴ! አንቺ ኤቢ! ኧረ ምንድን ነው የሆንሽው እባክሽ? ኧረ ተይ እማ ምንድን ነው የሆንሽው? ለምንድን ነው የማትነግሪኝ? እማ እባክሽ አታስጨንቂ። ምንድን ነው የሆንሽው? ወይኔ ጉዴ! ደረጀ! ኧረ ደረጀ! እማ እባክሽ ኧረ ተይ አታስጨንቂኝ። ተይ እናቴ ተይ። ምንድን ነው የሆንሽው? እማዬ ኤቢዬ እባክሽ አታስጨንቂ። ምንድን ነው የሆንሽው? ቆይ ይሄ ልጅ ጤነኛ ነው? ምንድን ነው ይሄ? ዳጣ ይሄ ምንድን ነው? ኧረ እንደ ጠንቋይ የሆነ ነገር እንዳይሆን። ቆይ ልደውልለት አባዬ። አባ እማዬ ጠራች እኮ ነው። ሄሎ ዳጣ እንዴት ነሽ? ኤቢዬ ደህና ናት? አንተ ያለ እንዴት ደህና ትሆናለች? ቆይ አንተ ለምንድን ነው የማትሆን? ለምንድን ነው ከቤተሰቧ ናት ላይ የማትወርደው? አርጁን ይኸውልህ አንተ ልጅ ግን መሞት ፈልገህ ነው? ኧረ እኔ እኮ አሁን መጥቼ አላውቅም። በዛ ላይ ግን ዳጣ ኧረ አስቡልኝ። የበሷ ፍቅር ልሙት እንዴ? እስኪ ሙት። ቆይ ምንድን ነው ደግሞ በውሃ በኩል የላክላት? ስጦታ ነዋ። አርጁን አንተ ያለ ምን ደህና ትሆናለች? ቆይ አንተ ለምንድን ነው የማትሆን? ቆይ ለምንድን ነው ከቤተሰቡ አናት ላይ የማትወርደው? ይኸውልህ ይሄ ቤተሰብ አንድ ነገር ይሁንና ካንተ ራስ አልወርድም። አርጁን ኧረ ይሄ ቅመማ ቅመም ነው የላኩላት። ይሄ በህንዶች የሚወደድ ትልቅ ስጦታ እኮ ነው። በዛ ላይ ደግሞ ጉዳት የለውም። የምግብ ቅመም ነው። ጅል ስማሽ፣ ህንድ ላይ ያየው ለህንድ ነው። እሺ ጅል ምንድን ነው አለሽ? ይሄ ቅመማ ቅመም ነው ምናምን ነው ያለኝ። ተይው በቃ። ኤቢ እኮ መቻል አቅቷታል። ዳጣ ምን እናድርግ? እኔ እንጃ ናታን፣ ምንም ማሰብ አልቻልኩም። በቃ ግራ ገብቶኛል። እኔም ምን ማሰብ እንዳለብኝ በቃ አላውቅም። እኔም ግራ ገብቶኛል። በቃ ግን ማለት ነው እና ምጥቤ ማለት ነው የበላነው ኬክ ግን ቅድም ጋር ነው የበላነው ኬክ የተረፈው ይኖራል እንዴ? አሁን እኮ ልትናገር ትችላለች ዳጣ። ወይ ስላላመንን መካድ ነው በቃ። አይ ናታን፣ እሷ እርግጠኛ ናት። ኤቢ እርግጠኛ ሆናለች። ናታን ምን እንደማደርግ አላውቅም። በቃ ልትናገር ነው። ናታን በእኔ ምክንያት አባዬ በስተመጨረሻ ችግር ውስጥ ሊገባ ነው። ያኔ ነበር እኮ ከዚህ ቤት መውጣት የነበረብኝ ናታን። ይህ ቤተሰብ ከሚበተን
እኔ ወደ አሳደገኝ መንደር መለስ ይሻለኝ ነበር እኮ። እየነገረቻት ይሆን ዳጣ? ምን እያለቻት ይሆን? ምን አለበት? ለምንድን ነው የማትነግሪኝ? ምን ሆና ነው? እኔ ምን አውቃለሁ ደረን? ምን እንደሆነች እንኳን ልትናገር ፍቃደኛ አይደለችም። አቢጌል ምን ሆነሽ ነው? ምንድን ነው? ኤቢ ምን እንደሆነሽ ለምንድን ነው የማትናገሪው? ምንድን ነው የሆንሽው? ምንድን ነው አባትሽ ላይ እንደዚህ የምታፈጩ? ማርቲ ነይ ግድ የለም አንቺ ሂጂ። እኔ አናግራታለሁ። ለእኔ ትነግረኛለች። ነይ ሁለታችሁም እንደ በቃ ብቻዬን ነው መሆን የምፈልገው። እንደዛ ይሻላል። በቃ እሺ ማርቲ ነይ ነይ እንሂድላት። ነይ ብቻዋን ትሆን ከፈለገች ትረጋጋ። ነገ እናናግራታለን። ነይ ዴደሬ ምን ሆነሃል? ልጅ እንደዚህ ስቅስቅ ብላ አልቅሳ አታውቅም። ሰው ገደልሽ ስትባል እንኳን እንደዚህ አላለቀሰችም። የት ማለት እዚሁ አብሬያት አድራለሁ። ማርታ ግድ የለም በቃ እንዴ ብቻዬን ልሆን ካለች እኮ ብቻዋን የመሆኑ መብት አላት። ለምን እንጋፋታለን? ግድ የለም ለዛ እራቷን ይዛላት ትመጣለች። እዚሁ ነይ ነይ ግድ የለሽም አንቺ ልጅ ምን አይነት አስተያየት ነው የምታየው አባትሽን? ቆይ ምን አድርጎሽ ነው? ማርቲ ግድ የለም አልኩሽ እኮ ነይ እንውጣላት። ነይ ነይ ሰው የሚልሽን ስሚ እስኪ ተወኝ። ግድ የለሽም ማርታ ትረጋጋ። በቃ ብቻዬን መሆን ፈልጋለሁ አልቻለም። ብቻዋን ትሁን። አንዳንድ ጊዜ ደግሞ እናክብራት። በቃ ነይ ነይ ግድ የለሽም ነይ አልኩሽ። ረጅ ምን አለበት ብትተወኝ? ነይ አልኩሽ። በቃ ብቻዬን መሆን ፈልጋለሁ ካለች ብቻዋን ትሁን። ነይ 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 አንቺ ደግሞ እንደው ማለዲያ 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 ነይ ማለዲያ 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 ነይ ማለዲያ 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 ነይ ማለዲያ ተጣጣጣውና ማቀበላ እንዴት አደርሽ? ደህና ደህና አደርሽም እንዴ? ደህና አልኩህ እኮ ገዜ። ያሳደረሽን ረሳሽ ብዬ ነው። እዚህር ይመስገን ብትይ ምን አይከፈልበት። እሺ ገዜ። ደግሞ ምን ሆነሽ ነው ለማኝ እንትን ሳይል በሌሊቱ የወጣሽ? እንቅልፍ አጣሽ እንዴ? አዎ ገዜ እንቅልፍ አጣሁ። አሁን አንቺ እንደው ምን አስጨንቆሽ? ልጅ የለሽ ባል የለሽ ነው ወይ? አሁንም እናትሽን አፍቃሽ? አይ ገዜ አሁን እንኳን እሱ ጉዳይ አይደለም ያስጨነቀኝ። ታዲያስ ምንስ ቢሆን ከራስ ይበልጣል? ለየትኛው እድሜ ነው የምትጨነቂ? እኔን አታየኝም? ብታመም የሚያስታምመኝ በሞት የሚቀብረኝ የለም ከጎኔ። ይኸው ደስ ሲለኝም ደስ አይለኝም ዝም ብዬ እኖራለሁ። ገዜ አንተ ግን ታድለ አንድ ቀን ሲከፋ አይቻል አቅም ሁሌ እንደሳከ ነው። አይ ዳጣ ምን ለውጥ ይመጣል ብለን ነው እንጂ ሁላችንም እኮ በወዲያችን ብዙ ነገር አለ። ደግሞ ለዚች ላጭር እድሜ ምን አስጨነቀሽ? ዓለም እንደሆነ አትሞላ። እግዚአብሔር እንደሆነ ዛሬ ተጨንቀሻል ብሎ ከእድሜሽ መቀነሱን አይተው። እሱስ ልክ ነው። አይዞሽ አይዞሽ ተይው በቃ። ምን አስጨነቀሽ? በዚህ እድሜሽ ደግሞ መጨነቅ። እሺ እንዴ ያጣሊ እንዴ ነሽ? አንድ ቤት አይደለም እንዴ ያደራችሁ? ገዜ እንዴት አደርክ? እግዚአብሔር ይመስገን። የት ልትሄድ ነው? ክላስ ልሄድ ነው። ደግሞ ቅድም ስፈልግሽ አጣሁሽ። እና አትደውልልኝም ነበር?
ግቢ ውስጥ እኮ ልይሽ ብዬ ነው። ግን ናታን ዛሬ ባትሄድስ? እዚህ ብትውልስ? ኤቢ እኮ ማታ አልተናገረችም። ዛሬ እኮ ልታወራ ትችላለች። ብታወራ ኖሮማ እስካሁን በሰላም አናድር ነበር። ለማንኛውም ያሁን ቁርስ ጋብዝሽ ትመለሻለሽ። እንዴ ኮሌጅ መግባት አልችልም እንዴ? ትችያለሽ፣ ግን ክላስ መግባታችን ይደብርሻል። ስለዚህ ቁርስ በልተሽ ትመለሻለሽ። እሺ ጀሮ ብታለም ጥሬዋን አሉ። ይሄን ያስጨነቀሽ እንደዚህ ያንጋልሽ ይላል። ምን ልላክልህ እንዴ? አይ ተው ሄዱ ልክ እንደው ውጭ አድረው ነው እንዳልባል ብትፈርሙልኝ ጥሩ ነበር። አቢጌል ምን ሆነ? የሆነ የደረሰችበት ነገር አለ። ቆይ ለምንድን ነው እንደዛ ስታለቅስ የነበረው? አቢጌል ምን ሆነሻል? ምንድን ነው የሆንሽው አቢጌል? ማታም ደህና አይደለሽም፣ አሁንም እኮ ደህና አይደለሽም። ምን ሆነሻል? ንገሪኝ፣ ምንድን ነው የሆንሽው አቢጌል? ለምንድን ነው የምታስጨንቂ? እማዬስ ለምን ፈለግሻት? እናትሽ ለምን ነው የፈለግሻት? አቢጌል ወይኔ ደረጀ፣ ደሪ ማርቲ ወይ አቢጌል ወጣች እንዴ? አዎ ደህና ነሽ ወይ ስላት ደህና ነኝ አለች፣ ግን አልመሰለኝም። ለማንኛውም ወደ ክላስ ሄዳለች። ደሬ ምንድን ነው? ማታ ጀምሮ ደህና አይደለች። የሆነችው ነገር አለ እንዴ? አንተ ጋር መታ ነበር? አዎ መታ ነበር። እንደተኛው አይታ ዝም ብላ ወጣ ሄደች። ግዴለ የሆነችው ነገርም አለ። እዚህ ጋር አለሽ። ለዛ እዚህ ጋር ዳርሽ። ሌላሽ ለዛ ላግዝሽ እንዴ? እኔ ደግሞ ጋዜ ልጥራልሻ። አንቺ ምን ማለትሽ ነው? ልጥራው? ምን አለ አሁን እዚህ ቁጭ ብላችሁ ከምትሞላቀቁ ተነስታችሁ ስራ ብታግዙ እኮ። ላግዝሽ አልኩሽ እኮ። አዎ እኛ ሲጀመር እንሞላቀቃለን። አካባሽ ኦኬ። ሰሜንሞ ለዛ አንቺ ግን ዳዊትን ታውቂዋለሽ? አሁን ይሄን ለመጠየቅ ነው ስሚኝማ ብለሽ የጀመርሽው? አይ ዝም ብላ ነው። ውሃ ዳዊት የሚባል ሰው አታውቅም? ኧረ እባክሽ ዝም ብዬ አይደለም። እሺ እና እንደውም ዛሬ ትምህርት ቤት አግኝቼዋለሁ። ከዛ እሷ ምጥን ደግሞ ማለት ነው ዳዊት ሴት ናት አለች። እኔ ደግሞ ዛሬ ስጠይቀው ወንድ ነኝ አለ። ጅል ነሽ። እሺ ጅል። እንደዛ ብለሽ ስለጠየቅሻት ነው የሳቁብሽ። በእኔ አይደለም የሳቁት በራስሽ ነው። ውሃ ቆይ ማን ነው ዳዊት? የምጥን ፍቅረኛ ነው እንዴ? እና ብታይ ማለት ነው ለሷ ቸኮሌት ይሰጣል። ከዛ ለኔም ሰጠኝ ስለው ለኔ ደግሞ ይሰጣል። አንቺ ቆይ ፍቅረኛሽ እንዴ? አረ አይደለም። ለዛ ውሃ ዝም ብላ ነው የምታወራው። ዝም ብዬ አይደለም። እሺ አፌን እያንቀሳቀስኩ ነው የማወራው። ዝም ካልኩኝማ በቃ አፌ ማይንቀሳቀስ። ምጥን ቆይ ከምር ጠብስሽ ነው አይደል? አረ አይደለም። ለዛ ይኸውልሽ ምጥን የማታውቂ ብዙ ነገር አለ። ማንንም እንዳታምኝ እሺ? ገና ልጅ ነሽ።
እሺ እኔንም ነው ውሃዬ? አንቺንም ታምንሻለች። ውሃ እየዋሸች ነው። እኔ ፍቅረኛ የለኝም እና ደግሞ እኮ ገና ተማሪ ነኝ። እኔ እንደዛ አይነት ነገር አላሰብኩም። አዎ ምጥንዬ፣ ወንዶች ልጅ እያለሽ የኔ ይሉሻል። በኋላ ግን ልጅነትሽን ከመጠጡ በኋላ ዙሮ አያዩሽም። ልጅነትሽን ጠብቂ እሺ ምጥንዬ? እሺ። ምንድነው የምታወሪው? ቆይ አንቺ እኔ ምንም ነገር አልገባኝ። ውሃዬ ተነሽ ልላክሽ። ሂጂና ገዜን ለዛ እንዳለችህ ደህና ነው ሆይ በለሽ ነው። ሂጂ ተነሽ። ኮሽ እኔ ቆንጆ ሂጂ። ነንቺ ንገሪ። ቆይ ዳዊት ምንሽ ነው? ንገሪኛ። ምንም አይደለም። ምንም ቁጭ በይ ቁጭ በይ አልኩሽ እኮ። የጀመርሽውንማ ታጨርሽልኝ። አላስወጣሽም ዛሬ። ቁጭ በይ። ውሃ እየገለጥ ምን ችግር አለው? ቁጭ በይ ቁጭ በይ። እንዴ ኤቢ፣ ለምንድን ነው እንደዚህ የምታይ? እህቴ ነሽ አይደል? እኔ 100% እርግጠኛ ነኝ። አሁን ካንቺ አፍ ማረጋገጥ ፈልጋለሁ። ንገሪኝ፣ እህቴ ነሽ ወይስ አይደለሽ? ነገርኩሽ እኮ የሰማሽው ነገር ውሸት ነው አልኩሽ እኮ። እኔ ልጅ አይደለሁም። እሺ ዳጣ፣ ሰምኛለሽ? ገናኛ ቤት ለመጣሽ ነበር እንደዚህ አይነት ስሜት የተሰማኝ። ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛው ልጅ አይደለሽም። እሺ በቃው፣ አባዬ ይመጣል፣ ቤት እናወራለን። ይኸውልሽ ዳጣ፣ በጣም ብዙ ነገር ነው ያደረኩት እና ደግሞ እውነታውን ከአባዬ ቀጥለሽ አንቺ ብቻ ነሽ የምታውቂው። ስለዚህ ንገሪኝ፣ እህቴ ነሽ ወይስ አይደለሽም? እሺ በቃ ዳጣ ታዩ። አሁን በቃ ሂጂ፣ አባዬ እየመጣ ነው። በሬድ ሂጂና ጓደኞቿን አግኝታ ሄዳለች ብዬ እነግረዋለሁ። ለምን? አባዬን ለብቻው ስለሚፈልገው። ልታስጨንቂው ነው አይደል? የኔ አባት እኮ ነው። አንቺም ደግሞ እህትሽ አይደለሁም አልሽ። ስለዚህ አባትሽ አይደለም። በቃ አባዬን ለብቻው ማናገር ስለምፈልግ ነው። በቃ በእናትሽ ዳጣ ተባበሪ። በሬድ ሂጂ፣ ስትደርሽ ቴክስት አድርጊልኝ፣ እኔ እከፍላለሁ። አባዬ ከመጣ ደግሞ ስለማይልክሽ አባዬ ሳይመጣ አሁን ቶሎ ሂጂ። ቆይ ዳጣስ ተጣልታችሁ ነው? የት ሄደች? አይደለም ጓደኞቿን አግኝታ ሄደች። ሳትነግረኝ ነው የምትሄደው? አቢጌል ምንድን ነው የሆንሽው? አሁንም እኮ ልክ አይደለሽም። አንቺ ነሽ አይደል አውቅሽ ላክሻት? ቆይ ለምንድን ነው ይሄን ያክል የምትቆረቆላት? ስልክ ነበር የኖርኩት። አሁን ግን አውቄያለሁ። አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለክ ብዙ ነገር አድርገሃል። አባዬ ለእኔ ብለክ ነው። አባዬ ልጁን የእውነት ብገድለውም እንደምትታሰርልኝ እርግጠኛ ሆነልኛል፣ አሳይተኛል። አባዬ ግን ከዚህ በኋላ የምንተዛዘብበት ጊዜ ይደርሳል። አባዬ የእውነት የምትዋሸኝ ከሆነ እውነቱን ማትነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳትዋሸኝ። እውነት ቆይ ዳጣ የኔ ነች? አባዬ ንገረኝ።